አለቀስኩ ቮይስ አድርጌልዎታለሁ ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ ሄለን ሾው ባለሀብቱን ወርቁ አይተነውን ይቅርታ ጠይቃለች ባለሀብቱ በርካታ ሰዎችን ያስደሰተ ተግባር ፈጽመዋል እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦች እኔ በጣም ደህና ነኝ ዛሬ ቀኑን ሙሉ ኢንተርኔቱ ላይ በተለይ ደግሞ ማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር የዋለው የወርቁ አይተነው በጣም በርካታ ሰዎችን ያስደሰተ እርምጃ ነበር እንግዲህ እንደሰማችሁት ባለሀብቱ ወርቁ አይተነው በኖርዌይ ሄለን ሾውን ከሷት እንግዲህ ሄለን ሾው ከፍተኛ የሆነ ቅጣት ተፈርዶባታል ማለት ነው በሌለችበት 22000 የኖርዌይ ገንዘብ እንድትከፍል በስም ማጥፋት ማለት ነው ከዛም በተጨማሪ ሌሎች ቅጣቶችም ተወስነውባታል እና እንግዲህ ማምሻውን ራሷ በዩቲዩብ ላይ እንዲሁም በቲክቶክ ላይ ወጣ ያደረኩት ነገር ስህተት ነው እንደዚህ ማድረግ አልነበረብኝም ስትል ይቅርታ ጠይቃለች ዛሬ ይሄንን በሰፊው የምንመለከተው ይሆናል ስም በማጥፋት የምትተዳደሩ ሰዎች ከሄለን ሾው ተማሩ ይለናል እንግዲህ ሁኔታው እስቲ ነገሩ እንዴት ነበር የተፈጸመው ምን ነበር የሆነው የሚለውን ዘሀበሻ ይዞ የወጣውን ዘገባ እንሰማለን አብራችሁኝ ቆዩ እስከ ፍጻሜው አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል መረጃውን በአጭሩ ላቀርብላችሁ በኖርዌይ ትሬንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር እንዳታጋራ ወይም አስተያየት እንዳትሰጥ እገዳ እንግዲህ ሄለን ሾው ላይ የተበየነባት ፍርድ እሷንም በጣም አስደንግጧታል ቀኑን ሙሉ ብዙዎች ምን ምላሽ ትሰጣለች ሲሉ ሲጠብቋት ነበረ እውነት መሆኑን ክሱን አምናለች ቁጥሩን መጥራት የሚከብድ በኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ እንደገና ደግሞ አወዴ ናፍቆኛል እንደው ጋይስ ይው አወዴ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው እንደውም ልጅ ያለኔ ይደግ እዚህ ሀገር ይሁን እንግዲህ ጥፋቷን አምና እንደዚህ በዚህ መልኩ ይቅርታ ጠይቃለች እንግዲህ አንድ ያጠፋችው ጥፋት ነው መቀጣቷ የማይቀር ጉዳይ ነው በይቅርታ የሚታለፍ አይደለም ያደረገችው ነገር ማለት ነው ደግሞ ለብዙዎች መማሪያ መሆን የሚችል ነገር ነው እሷ ካደረገችው ነገር አንፃር እንግዲህ ካለችበት ቦታ ጭምር እንድትመለስula ተጠርዛ እንድትመለስ ሊያስደርጓትም ይችላሉ ማለት ነው እጅግ በጣም ከፍተኛ አቅም ያላቸው ባለሀብት እንደሆነ ይታወቃል እሷ እንግዲህ በርካታ ሰዎች ላይ የዘቢባን ታስታውሳላችሁ አላበሻ አረብ ዓለም ላይ በተለይ ደግሞ
ዱባይ ላይ የነበረውን ታሪክ ታስታውሳላችሁ። እንግዲህ በርካታ ሰዎችን ስም ስታጠፋ እንዲሁም ደግሞ እንግዲህ አንበሳ አውርዱልኝ እያለች የበርካታ ሰዎችን በሐሰት ስትወነጅል አንዳንዴም ደግሞ የተወሰነ መረጃ እያላት ግን መረጃዎችን ሰፋ አድርጋ ስትወነጅል እናውቃታለን። እንግዲህ ይሄ የለመደችው ነገር ሌላም ላይ ይሰራል ብላ አስባ እንግዲህ ባለሀብቱን በአንበሳ በመደለል ወይም ደግሞ የኔ ያለ አንበሳ አውርድልኝ አለዛ ስምን አጠፋለሁ በሚል ወታ እንግዲህ ያደረገችውን ነገር ተመልክተናል ማለት ነው። ለመሆኑ እሷን በተመለከተ ቲክቶከሮች ምን አሉ? እንዴት ነው? ጥሩ ነው 22000 ከምናምን ዶላር ከፋይ ተብለሽ እዛ ሀገር ላይ አስበሽዋል? እሱን ከፈልሽ እስር ነው የሚገጥምሽ። እስሩ ደግሞ በትንሹ 5 ዓመት ነው። ከዛ እስር ቤት ትሞቻለሽ። አርጅተሻል፣ ሞራልሽም ደቋል፣ የሚጠይቅሽም ሰው የለም። በስትረስ አብደሽ ባናትሽ ትተኪያለሽ። አለቀ። ብርቅ ነው እንደ መከሰስ ብርቅ ነው። የት መሰላችሁ? ዩሮፕ እኮ ነው ያለችው። በጣም ኃይለኛ እንትን የተያዘላችሁ መሰላችሁ። ዛሬ በመንጋ ተሰብስባችሁ ወይኔ ምናምን ብላችሁ ስለጨዋችሁ ከእናንተ ጋር ያብሬው ምናምን ምን ይመስላችሁ? ኖርማል ነው። ጋሾርቁ በጣም ነው የማመሰግነው። ያ ከዛሬ ቀን ጀምሮ እናንተ የፖለቲካ ልዩነት የለንም። በቃ አንስቻለሁ ልዩነቴ። ምክንያቱም ደመላሽ ብያለሁ። ደመላሽ ተራራን ትገፋለህ ነግሬሽ ነበር። ወርቁ አይተህ ነው ነካቸው። በቃ አንተ በጫብጫ ገደል ገባች። እኔ በዚህ ሴትዮ ውድቀት አልደሰትም። ሰው ነኝ፣ አልደሰትም። በጣም ለብዙ ስም በማጥፋት የሰዎችን ማንነት ላይ ጭቃ በመቀባት ለሚታወቁ ግለሰቦች በጣም መማሪያ ሊሆን የሚችል ነው ማለት ነው። እንግዲህ ስም በማጥፋት ብቻ የሚተዳደሩ ብዙ ሰዎችን እናውቃለን እና ይሄ ቀን መቼ ነው የሚመጣው? ስም በማጥፋት ሰው መተዳደር ይችላል ወይ እያለን በጣም የምናዝን ሰዎች አለን። በተለይ ከሀገር ውጪ ሲሆኑ ምን ይመጣል፣ ምንም አይሆኑም፣ ማንም አይደርስባቸውም፣ አይያዙም እያል በጣም ግን ስም ማጥፋታቸውን እየቀጠሉ ይገኙ ነበር። እንግዲህ የትም ቢሆን ሰው ከህግ እንደማያመልጥ ማሳያ ነው ማለት ነው። እንግዲህ ይሄን ጉዳይ በተመለከተ ቲክቶከሮች ብቻ አይደሉም ሀሳባቸውን እየሰጡ የሚገኙት። ዘማሪት ሶፊያ ሽባባው በበኩሏ እስካሁን ድረስ ስም ማጥፋት ሲያከናውኑብኝ የነበሩ ሰዎች ሊጠየቁ ይገባል ማለት ነው። ይሄ ጉዳይ ለኔም ተስፋ የሚሰጠኝ ነው ብላለች። እንግዲህ ዘማሪቷ ይፋዊ የፌስቡክ ገጿ ላይ ባሰፈረችው ጽሁፍ ያለችው ነገር ላንብብላችሁ። አንድ ባለሀብት ስሜን በሐሰት አጥፍታለች ብለው የከሰሷትን ቲክቶከር 22000 የኖርዌይ ገንዘብ እንድትከፍላቸውና በሌሎችም ከባድ ቅጣቶች ተፈረደባት መባሉን ስሰማ ለካ የኛን ስም በከንቱ የጠፋው የወደፊት በረከታችን እየተጋገረልን ስለሆነ ነው። ለበጎ ነው ማለት ይሄኔ ነው። አሁን ያሳሰበኝ ስሜ በሐሰት የጠፋበት ቪዲዮዎች ከሚዲያው እንዳይነሱ ነው። ቢያንስ ከነዚህ ስራ ጠል አምቶ አደሮች እየተቀበልን ለሀገራችን ደሆች እንሰጣለን። በጣም አበረታች ነገር ነው ባለሀብቱ የወሰደው እርምጃ ብላለች ማለት ነው። እንግዲህ የሄለን ጉዳይ በጣም መነጋገሪያ እንደሆነ ነግሬያችኋለሁኝ። እናንተ እዚህ ጉዳይ ላይ ምን ታስባላችሁ? በተለይ ደግሞ እንዳለችው ሶፊያም ስም በማጥፋት የሚተዳደሩ ሰዎች ትልቅ የሆነ ትምህርትን ሊወስዱ ይገባል ማለት ነው።